መርመጥመጥ ጥሩ አይደለም። ይሄን ቃል ስለተጠቀምኩ በጣም ይቅርታ። በእርግጥ ስድብ አይደለም ቃሉ። ያው ኢንቫይት እየተደረገች ነው፣ ረቂቅዬ ኢንቫይት እየተደረገች ነው። ነገር ግን መግባት ስላልፈለገች ነው። ኤኒዌይስ እና እሺ ይሄ ሰሞኑን እንግዲህ ቲክቶክ ላይ በጣም ብዙ አይነት ነገር እንግዲህ በቪዲዮ ደረጃ አሁን እንግዲህ አንዳንድ ቪዲዮዎችን ምናምን አንዳንድ ቁጥር እየጻፉ ያሉ ሰዎች አሉ። እስቲ መንጊ የሚል ዩዘር ኔም አለ። እሺ ቆይ እስቲ ሃይማኖታዊ ጥያቄ ከሆነ እንቀበላለን፣ እግዚአብሔር ፈቃድ። እሺ እንኳን ደህና መጣ። ሰላም ሰላም ወንድሜ፣ እንዴት አመሸህ? እግዚአብሔር የተመሰገነ ይሁን። እንዴት ነው? ኔትወርክ ነው ሊቢ ያስተጋባል። ኔትወርክን ወይ አስተካክለና ወዳጅ። አሁንስ ይሰማል? ይሰማኛል። አይሰማም ላንተ? እሺ ቀጥለው ጥያቄ ቀጥል። መንጌ የሚል ዩዘር ነው ጥያቄ ከሆነ ያለ ማለት ነው። ማለውን ይሰማል? እሺ ጥያቄ ነበረኝና ወደ ቆሮንቶስ ወደ አንደኛ ቆሮንቶስ ላይ እንድታብራራልኝ ፈልጌ ነበረ። ስልጣንም ባስረከበ ጊዜ በዛን ሰዓት ፍጻሜ ይሆናል የሚለው ላይ ማለት ነው። ክርስቶስ የአምላክነት ወይንም የባህሪ አምላክነት ካለው ምን አይነት ስልጣን ነው የሚያስረክበው ለአባቱ የሚለውንና ይሄን ነገር እንድታስረዳኝ ነበረ። ኦኬ አንደኛ ቆሮንቶስ ምዕራፍ ስንት ላይ ያለውና ስፔሲፊካሊ ቁጥሩ አሁን እንትን ብሎ ግን እንትን እያነበብኩት ነበርና ትንሽ እንትን ስላለብኝ ለመረዳት ነበር የመጣሁት። ኦኬ ማስረከብ ሲባል ከምን አንፃር መሰለህ? አሁን ለምሳሌ መጽሐፍ ቅዱሳችን ላይ አንዳንድ አገላለጾች አሉ። ምን አይነት አገላለጾች አሉ መሰለህ? ለምሳሌ ወደ ፍቅሩ ልጅ መንግስት አፈለሰን ይላል። ለምሳሌ ወደ ልጁ መንግስት እንዳፈለሰን ለምሳሌ መጽሐፍ ቅዱስ ይናገራል። which means የአብ መንግስት አለ፣ ከዛ በኋላ ወደ ልጁ መንግስት አፈለሰን፣ አሁን ደግሞ ወደ ልጁ መንግስት ፈልሰናል ብሎ ሲነገር ለምሳሌ አንዳንድ ቃላቶችን ከምን አንፃር ነው የምንረዳው? ለምሳሌ ከአብ ወደ ልጁ መንግስት ፈለስን ሲባል ከአብ ወጥተን ወደ ወልድ መንግስት የሆነ የሚሸጋገር ነገር አይደለም። ስልጣኑን ባስረከበ ተብሎ ሲነገርም ከምን አንፃር ነው? አንደኛ ቆሮንቶስ ምዕራፍ 15 ላይ ያለው ከምን አንፃር ነው ከተባለ ያው የተገለጠው ወልድ ነው አይደል? የተገለጠው ወልድ ነው። በስጋ የተገለጠው ወልድ ከመሆኑ አንፃር አብ አልተገለጠም እንደምታውቀው። ኦኬ የአብንም ነገር መጥቶ የገለጠልን ወልድ ነው። ጌታችን ኢየሱስ ምን ብሎ ተናግሯል? እመጣለሁ ዮሐንስ ወንጌል ምዕራፍ 14 ላይ ትዝ የሚል ከሆነ አይደለ ወደ አባቴ ሄዳለሁ ቤትም አዘጋጅላቸዋለሁ ብሎ ነግሮናል። ኦኬ ስለዚህ ምንድነው እርሱ ጌታችን ኢየሱስ ዳግም ለፍርድ ከመጣ በኋላ እነዚህ በቀኝ በኩል እናንተ አባቴ ብሩካን የተባሉትን ወደ አባቱ እኛን ወደ አባቱ ይዞ መሄድን ለማሳየት ነው ስልጣኑን ባስረከበ ጊዜ የሚባለው ምንድነው እንጂ የሆነ የተለየ ስልጣን ጌታችን ኢየሱስ የሆነ at some point in time የሆነ ስልጣን ተቀብሎ ከአብ የሆነ ስልጣን ወስዶ ምናምን ነገር ሳይሆን ወደ አብ ይዞን እንደሚሄድና ወደ አባቱ መንግስት ይዞን እንደሚሄድ ለማሳየት ነው። ከዛ አንፃር ነው ወዳጅ። ኦኬ ሌላ አንድ ልጨምር ጊዜ ካልተሻማሁኝ ችግር የለውም። እዚሁ ላይ አንድ እንድታስተውል የምፈልገው ነገር ምንድነው እንደዚህ አይነት ቃላቶች አሉ። ለምሳሌ ከአብ ወደዚህ መንግስት ለምሳሌ አሁን አንድ እንትን ላንሳለን መዝሙር 110 ቁጥር 1 ላይ ለምሳሌ ጌታዬን ጠላቶች የእግሮችን መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው ይላል አይደል? ለምሳሌ አብ ወልድ ይላል መዝሙር ዳዊት ላይ መዝሙር 110 ቁጥር 1 ላይ ማለት ነው። ለምሳሌ ይሄንን ሊትራሊ ወስደን እንደው ጌታችን ኢየሱስ ካረገ በአባቱ ቀኝ ከተቀመጠ በኋላ እንደው ምንም ሳይሰራ የሚቀመጥ ምንም ሳይሰራ የሚቀመጥ አብ ብቻ ነው እንደው የክርስቶስ ኢየሱስን ጠላቶች የሚዋጋው አብ ብቻ ሆኖ ጌታ ኢየሱስ ዝም ብሎ የሚቀመጥ አድርገን አንወስደው። እንደዚህ አይነት ኤክስፕሬሽኖች አሉ። ከአባቱ መንግስት ወደ ልጁ መንግስት እንደመጣ የሚያሳዩ ኤክስፕሬሽኖች፣ ከዛ ልጁ ደግሞ መልሶ ወደ አባቱ መንግስት እንደሚወስደን ስልጣንን ደግሞ መልሶ ለአባቱ ካስረከበ በኋላ ይላል። ወደ አባቱ መሄዳችን፣ ወደ አብ መሄዳችን፣ ወደ አብ መቅረባችን፣ ወደ እርሱ መሄዳችን ራሱ በዛ መልኩ እነ ቅዱስ ጳውሎስ ይህንን ኤክስፕሬሽን ይገልጹታል እንጂ ክርስቶስ ኢየሱስ ያው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ እንደምትመለከተው በመጀመሪያ ቃል ነበር ይላል አይደል? ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ነው መጽሐፍ ቅዱሳችን የሚለው። ስለዚህ በመጀመሪያ የነበረው ያ ቃል ምንድነው? የባህሪ አምላክ ነው፣ ራሱን ችለው ቃል ነው ስጋ የሆነው።
ስለዚህ የባህሪ አምላክ የሆነው ያ ቃል ነው ስጋ የሆነው እና የሆነ at some point in time የሆነ ጊዜ ላይ ስልጣንን የተቀበለ አይደለም። ነገር ግን ከዘላለም ጀምሮ መጀመሪያ ብሎ ዮሐንስ ወንጌላዊ እንደገለጸው ከዘላለም ጀምሮ ስልጣን የነበረው ያ ቃል ነው ስጋ የሆነው። ኦኬ ስለዚህ ከዚህ አንፃር ነው የምንረዳው። መጽሐፍ ቅዱሱ ሙሉ ሐሳቡ መረዳት ያስፈልጋል ወዳጅ። እሺ ቀጥል፣ ሌላ ጥያቄ ካለ። እሺ ሌላ ጥያቄ አለኝ። እንተ የራዕይ ዮሐንስ ምዕራፍ 1 ጀምረን ስናነብ ክርስቶስ እንደሚመጣ ከደመና ጋር ይመጣል፣ ሊወጉትም ሁሉ ያዩታል ይላል። እዚህ ጋር ክርስቶስ እንደሚመጣ ይናገራልና ትንቢተ ዳንኤል ላይ ደግሞ ስናነብ እነሆ ወደ ሸመገለው ወሰዱት የሸመገለው እስከሚመጣ ድረስ ይላልና በዘመነ የሸመገለው የተባለው እዛ ጋር አብ ነው። የሰው ልጅ ደግሞ እንትን ተብሎ የተገለጸው ክርስቶስ ከሆነ ትንቢተ ዳንኤል ላይ አብ ይመጣል ይላል፣ እዚህኛው ላይ ደግሞ ወልድ ይመጣል ይላል። እንዴት ነው ይሄ ነገር ብታስረዳኝ? ትንቢተ ዳንኤል ላይ ለፍርድ እዛ ጋር የሚመጣው አብ ነው ይላል አይልም እኮ ሸመገለው እስኪመጣ ድረስ ይላል። ትንቢተ ዳንኤል ምዕራፍ 7 ነው አይደል እየጠቀስክ ያለው? አዎ ትንቢተ ዳንኤል መጀመሪያ እንትን የሰው ልጅ የሚመስል አየሁ ወደ ዘመን ወደ ሸመገለው ወሰዱት ይላል። አዎ ጥቅሱን ስለማውቀው ነው። የሰው ልጅ የሚመስል አየሁ በዘመናት ወደ ሸመገለውን ፊት አደረሱት ይልና ቀጠል ብሎ እንደው ምን ብሎ ያሳያል አይደል? ሁሉም ሰው አይደል ፍጥረታት በሙሉ ለዛ ለሰው ልጅ እንደሚገዙ እኮ እዛው ቀጠል ብሎ ይናገራል አይደለ? ግን አሁን ያልከው ክፍል ላይ ድጋሚ ከዚህ ላይ ስትወጣ አሁን መጽሐፍ ቅዱስ አጠገብህ ካለ ትንቢተ ዳንኤል ምዕራፍ 7ን ከፍተህ ይኸው አብ ነው እዛ ጋር ስለ ፍርድ የሚያወራ ክፍል ነው። ክፍሉ ራሱ ባይሰልፍ አይደለም ባይዘው ስለ ፍርድ የሚያወራ ክፍል ነው መንጌ ክፍሉ አልሰማም ጋይስ? አንተሽ ስለይ ነበር አለው። እሺ መንጌ አይሰማም? አትሰማም ወይ? አይ የራሱ ነው መሰለኝ ሚውት የሆነው። ኤኒዌይስ ምንድነው ትንቢተ ዳንኤል ምዕራፍ 7 ክፍል ምዕራፍ 7 ላይ ያለው ቁጥር እንደውም በዘመናት የሸመገለው የተባለው ኦፍ ኮርስ ምንም ጥያቄ የለውም ማን ነው? አብ ነው፣ ጥያቄ የለውም። ነገር ግን እዛ ክፍል ላይ ስለ ፍርድ ኦር ስለ ዳግም ምጽአት ጌታችን ኢየሱስ ክርስቶስ ስለ ዳግም መምጣቱ ስለሱ አይደለም የሚናገር፣ ስለዛ ክፍል አያወራም። ነገር ግን ከዚህ በፊት እንደውም በጣም ብዙ ጊዜ ላይቭ ላይ ስንማማር እንደተናገር ነው ጋይስ ያ ክፍል ኦኬ ያ ፍጥረት ሁሉ ለጌታችን ለኢየሱስ ክርስቶስ እንደሚገዛ እንደውም የሚያሳይ ክፍል ነው። ፍጥረት ሁሉ ለጌታችን ለኢየሱስ ክርስቶስ እንደውም አንዴ ቆይ ጠብቁኝ አንዴ ትንቢተ ዳንኤል ምዕራፍ 7 ቁጥር 14 ላይ ያለውን ክፍል ሄዳችሁ ብትመለከቱ እንዲህ የሚል ቃል አለ። እንደውም then to him was given dominion and glory and kingdom that all peoples nations and language should serve him ሁሉም ኦኬ ከቋንቋም ከነገድም ከምንም እንዲገዙለት ይላል። ኦኬ እንዲገዙለት ለማ የሰው ልጅ የተባለው ማለት ነው። ትንቢተ ዳንኤል ምዕራፍ 7 ቁጥር 14 ላይ should serve him የተባለው አማርኛው እንዲገዙለት ይላል። ምን አይነት መገዛት ነው ከተባለ አረማይኩን ሄዳችሁ ብትመለከቱ ፔላህ የሚል ቃል ነው ያለው። አረማይኩን ሄዳችሁ ብትመለከቱ ኦኬ የግሪኩ የሰብቶጀንቱ ወይ ደግሞ የሰባው ሊቃናትን ትርጓሜ ሄዳችሁ ብትመለከቱ ላትሪዮስ የሚል ቃል ነው ያለው። ይሄ ደግሞ በብሉይ ኪዳን ሄዳችሁ ብትመለከቱ ለአብ ብቻ ወይ ደግሞ ለያህዌ ለእውነተኛው አምላክ የሚነገር ኦኬ ኢቭን ትንቢተ ዳንኤል ምዕራፍ 7 ቁጥር 14 ላይ ፍጥረት ሁሉ የሚገዙለት ያ የሰው ልጅ እንደሆነ ፍጥረት ሁሉ ወርሺፕ የሚያደርጉት ፍጥረት ሁሉ የሚያመልኩት ክርስቶስ ኢየሱስን እንደሆነ የሚያሳይ ክፍል ነው። ለዛ ነው ጌታችን ኢየሱስ ክርስቶስ ማርቆስ ወንጌል ምዕራፍ 14 ላይ ትዝ የሚላችሁ ከሆነ የማርቆስ ወንጌል ምዕራፍ 14 ከቁጥር 55 56 አካባቢ ሙሉ ታሪኩን ስትመለከቱት የሰው ልጅ ከደመና ጋር ሲመጣ ታዩታላችሁ ብሎ ሲናገር ልብሳቸውን የቀደዱት በዛ ምክንያት ለምን ዘይ ነው ኦኬ ስለሚያውቁ ነው ምን እያለ እንደሆነ ክርስቶስ ኢየሱስ በደመና ይመጣል የሰው ልጅ በደመና ሲመጣ ታዩታላችሁ ሲላቸው ትንቢተ ዳንኤል ምዕራፍ 7 ላይ የተጠቀሰው የሰው ልጅ የተባለው ኦኬ ሁሉም ሰው የሚገዛለት ያ የሰው ልጅ የተባለው ክርስቶስ ኢየሱስ እንደሆነ
እኔ ነኝ እያላቸው እንደሆነ ስለገባቸው ልብሳቸውን ቀደዱ። ከዚህ በላይ ምን ብላስፈሚ እንፈልጋለን? ከዚህ በላይ ምን ስድብ እንጠብቃለን? ብለው ክርስቶስ ኢየሱስ እንዲገደል ከወሰኑባቸው ክፍሎች ውስጥ አንዱ ክፍል እንደውም ትንቢተ ዳንኤል ማርቆስ ወንጌል ምዕራፍ 14 ነውና ትንቢተ ዳንኤል ምዕራፍ 7 ላይ ያለው እንደውም ቃል በቃል ክርስቶስ ኢየሱስን ፍጥረታት ሁሉ እንደሚያመልኩ የሚያሳይ ክፍል ነው። ከዛ ባለፈ ግን በወንጌላቱ ስንመለከት በጣም ብዙ ቦታ ዳግም የሚመጣው ጌታችን ኢየሱስ ለፍርድ የሚመጣው ጌታችን ኢየሱስ እንደሆነ ነው የሚናገረው። ነገር ግን እንዲህ ስንናገር ጋይስ አንድ መረሳት የሌለበት ነገር ለፍርድ የሚመጣው ጌታችን ኢየሱስ ነው ሲባል እንደው እግዚአብሔር በሁሉ የመላ ነው አይደል? እግዚአብሔር መንፈስ ነው፣ በሁሉ የመላ ነው። ነገር ግን ለፍርድ የሚመጣው ጌታችን ኢየሱስ ነው ሲባል ምንድነው? ያው የሚገለጠው ክርስቶስ ኢየሱስ ነው። ኦልሬዲ ኦኬ። በስጋ የተገለጠው በስጋ ማርያም የተገለጠው ጌታችን ኢየሱስ ስለሆነ ለፍርድም የሚገለጠው ማን ነው? ጌታችን ኢየሱስ ነው ማለት ነው። ኦኬ፣ ጌታችን ኢየሱስ ነው እንጂ አብና መንፈስ ቅዱስ እንደው የሉም። ለምን? ጌታችን ኢየሱስ ራሱ ተናግሯል። ምን ብሎ? እኔ በአብ እንዳለው አብን በእኔ እንዳለ አታውቁም ምን ብሎ ተናግሯል። ኦኬ። አንዱ ኮመንት ላይ ድምፅ የምትሉ አንተሽ ድምፅ አይሰማም እንዴ? ለኔ ይሰማኛል በደምብ። ኦኬ። አይ በቃ የራሳቸው ኔትወርክ ነው የሚሆነው ሞስት ፕሮባብሊ። እሺ። እና ክርስቶስ ኢየሱስ አንዱ አብና ወልድ፣ ለምሳሌ አብ በወልድ ሕልውና አለ፣ ወልድም ደግሞ በአብ ሕልውና አለ። ኦኬ፣ ይሄ የሚታወቅ ነው። እኔ በአብ እንዳለው አብን በእኔ እንዳለ አታውቁም ምን ብሎ ጌታ ተናግሯል። ስለዚህ ያ የሚገለጠው ማን ነው? ጌታችን ኢየሱስ ነው። ነገር ግን አብና መንፈስ ቅዱስ እንደው የሉም ማለት ሳይሆን እኛ ግን ቪዚብል በሆነ ነገር የሚታየው በስጋ የተገለጠው ጌታችን ኢየሱስ ስለሆነ እርሱን ነው የምናየው ነው እንጂ አብና መንፈስ ቅዱስ የሉም ማለት አይደለም። ይሄ መታወቅ መቻል አለበት። ኮመንት ላይ ኦንሊ ሆንክ እንዴ ይላል። ኦንሊ ጂሰስ ትምህርቶች የዋነስ ጴንጤቆስጣልን ትምህርት አይ ቲንክ የገባህ አልመሰለኝም። የነሱ ትምህርት የገባህ አልመሰለኝም። እሺ እስመ በትህትና ነው የሚለው። እሺ ሰላም ኦኬ። በስተት ነው መሰለኝ አንዳንድ ሰዎች ግን ያለው ልቀጥል። እሺ ኦኬ። ኪ የሚል ዩዘር ኔም አለ። እሺ ሰላም ላንተ ይሁን ወንድሜ፣ እንኳን ደህና መጣ። ቀጥል። እንኳን ደህና ቆየኝ። አመሰግናለሁ ጋዴ። እኔ ኦርቶዶክስ ነኝ። ያው በቤተ ክርስቲያን አስተምሮ ነፃ ፍቃድ እንዳለ እንትን እንላለንና እንማራለን። ግን እንዲሁ አንዳንድ ጥያቄ የፈጠረብኝ ነገር አለ ልጠይቅህ። ኦኬ። ኦቨርኦል ነፃ ፍቃድ ላይ ነው ወይስ እንዴት ነው? ስፔሲፊካሊ ወይስ እንዴት ነው? ድምጽ ያስተጋባል ግን ኔትወርክ። ኦኬ። እኔ ጥያቄ ይከራል ብሉቱዝ እሱን አገናኝቼ ነው። አሁን አጥፍቼዋለሁ፣ አያስተጋባም። ጥያቄ ምን መሰለ ጋዴ፣ ቅዱስ ጳውሎስ የተደረገለትን ነገር ያውም የቤተ ክርስቲያን አሳዳጅ ሆኖ እና ለሌላው ሰው ያልተደረገ ነገር ስላለ ያው እንዴት ነው ልረዳው የምችለው? እኔ ምልህ ከይቅርታ ጋር እኔ አሁን ስለተስዬ የሆነ ጊዜ ከባድ የመሳካት እድሉ ጠባብ የነበረ ነውና ተሳካል። ተስፋ የሌለው ነገር ነበርና ተሳክቶልኝ ስለቱም ለእመቤታችን ነበር የተሳልኩት። ከዛ ሆኗል እኮ እግዚአብሔር ይመስገን። እንደውም ተስፋ የሌለው ነበር። ከዛ ውስጤ ግን ያው ብዙዎቻቸውን እንዳያናድድ እሷ አትሰማህም ይለኛል። ማለት እኔ የበለጠ በጠነክር እምነቱ ቢኖረኝ ምናምን ደስ ይለኛል እና ከሆነልኝ በኋላ እንደዚህ አይነት ደስ የማይል ስሜት አለኝ። ቅዱስ ጳውሎስ ግን ለምሳሌ አሁን ልጁ ከኔ ቀደም ብሎ ያነሳው አንደኛ ቆሮንቶስ ምዕራፍ 15 ላይ የትኛው ላይ ነው ሐሳብ? አሁን ብዙ ነገር እያነሳ ነውና በጣም ከታላቅ ይቅርታ ጋር አሁን ለምሳሌ መሀል ላይ አሁን ሶስት ነገር አነሳ። ነፃ ፍቃድ ላይ ነው ጥያቄ ያለኝ አልክ። ከዛ በኋላ ቅዱስ ጳውሎስን አነሳ። ከዛ በኋላ ደግሞ ስለተስዬ ነበራል። ከዛ አንደኛ ቆሮንቶስ ምዕራፍ 15 ላይ አነሳ። የትኛው ላይ ነው ሐሳብ ወዳጅ? እሺ ጋዴ ልሰብስብልክ። ያው የተበተነ አይደለም። አሁን ነፃ ፍቃድን እንኳን አንድ ደቂቃ ከሰማኝ
እሺ ወደ ጥያቄ ልግባ። በቃ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 10 ጀምሮ ያለውን አንብብና ወይ እኔ ላንብብልክ። ቆይ ኦርቶዶክስ ነኝ ብለሃል አይደል? ልክ ነህ። የት ደብር ነው የምትሄደው? ኦኬ እሺ እኔ ሐዋሳ ነኝ። አሁን ይሄ ጥያቄ አንዳንድ ኦርቶዶክሶችን ጠይቄ ልክ በአንተ መንገድ ነው የሄዱትና እንደሱ አይደለም ማለት። የት ደብር ነው እሺ የምትሄደው? ያው ፒያሳ ከሆንኩ ሐዋሳ ላይ ገብርኤል ነው ቅርባችን። በአመዛኙ የምንሄደው ገብርኤል መድኃኔዓለም ነው። እሺ አምስቱን አዕማደ ምስጢራት ንገረኝ እስቲ። እርግጠኛ ነኝ ጊዜ እየገደልክ ነው። እነግርሃለሁ። ንገረኝ። ያው ሚስጥረ ሥላሴ፣ ነገረ ክርስቶስ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን እና ትንሣኤ ሙታን። ሲቀጥል ምንም እድል የለም እኔ ጴንጤ የምሆንበት እግዚአብሔር በሚያውቀው ከጴንጤ ጋር የሚገናኝ ነገር የለኝም። አይ ከጴንጤ ጋር መሆን ያለመሆኑ ሳይሆን አገባብ ሁለት ነገሮችን ኮኔክት አድርጌ ነው ይሄ ጥያቄ የፈጠረብኝ። አካውንትን ቼክ ላደርግ ሞከርኩኝ። 5 ፎሎወር ነው ያለ አዲስ አካውንት ራሱ ስንት ፎሎወር? 8 ፎሎወር ነው ያለ አዲስ አካውንት ነው ያለ። ሁለተኛ ደግሞ ጥያቄ አለኝ አልከና 5 ነው 6 ሲሶ ብሮስኪ እንዴት ነህ? 5 ነው ኦልሞስት 4-5 የተለያዩ ሀሳቦችን አነሳና መጀመሪያ እስቲ ነጻ ፍቃድ ያልከው ላይ እሱን ሀሳብን አንሳ። እሱን ጥያቄን ጠይቅና ከዛ በኋላ ወደሚቀጥለው መሄድ ካለብን እንሄዳለን። ወዳጅ ቀጥል። ጋዲ አመሰግናለሁ። የሐዋርያት ሥራ ምዕራፍ 7 ላይ ነው ካልተሳሳትኩ፣ ታርመኛለህ። ቅዱስ ጳውሎስ ጌታ ተገልጦለት ከዛ ወደ ሐናንያ እንዲሄድ ተደረገና እግዚአብሔር ሐናንያን ሲያወራው ኢየሱስ ክርስቶስ ሐናንያን ሲያወራው የምገለገልበት ምርጥ ዕቃ አድርጌ መርጬዋለሁ ይለዋል። እና ቅዱስ ጳውሎስ ለመመረጥ ያደረገው ምንም ነገር የለም፣ ጭራሽ አሳዳጅ ነበር ማለት ነው። እኔ ደግሞ መጠንከር እየፈለኩ ለኔ ምንም አልተደረገም። እሱ ጭራሽ እያሳደደ ቅዱስ ጳውሎስ ከተመረጠ ንጽጽሩን አንዴ እናቆየውና እኔ ደግሞ መጠንከር አሁን አንተ አይ ቲንክ ሞር ኦፍ ፐርሰናል ነገር ላይ ፐርሰናል ላይፍ ላይ ቤዛ ያደረገ ጥያቄ አይነት ይመስላል። እኔ መጠንከር እየፈለኩ ምንም አልተደረገልኝም ስትል እስቲ አብራራው በቀንነት። ድም ሳነሳው እኮ ተው ስላልከኝ ነው። አይደለም ችግር የለውም። መጠንከር እየፈለኩ ስትል በመንፈሳዊ ሕይወት ማደግ እየፈለኩ ማለት ነው። እሱን ነው እኮ የምልህ። ቅዱስ ቁርባን ትቆርባለህ? ያው አካውንት አዲስ ስለሆነ ሰው አያውቅም ብዬ ነው። ችግር የለውም ብትመልስልኝ፣ ትዕቢት አይሆንብህ። እመልስልሃለሁ። አንድ ቀን ቆርቤያለሁ። ፋሲካ ጾም ሊገባ እንደ ነገ ሊገባ ይሄኛው ፋሲካ የመጀመሪያ ጊዜ ቆርቤያለሁ። በጣም ጥሩ። ስለዚህ አሁን ምን መሰለህ ማድረግ ያለብህ፣ ለምሳሌ መጠንከር እየፈለግኩ ስትል ከምን አንጻር ነው? ስፒሪቹዋል ላይፍ ላይ ፈተና ሲመጣብህ እነዛን ፈተናዎች ኦቨርካም ማድረግ ፈልገህ ነው? እነዛን ኦቨርካም ማድረግ አለመቻል ነው ፈተና እያልከኝ ያለኸው? መጠንከር አልቻልኩም እያልከኝ ያለኸው ወዳጅ? አይ ፈተና እግዚአብሔር ይመስገን የተፈተንኩት ነገር ኖሮ አይደለም። ግን እስቲ አሁን ጋዲ አስበው፣ አሁን ዙሪያ ላይ ያሉ ልጆች ጓደኞቼ በእመቤታችን ሲምሉ እና እንደዚህ ብታደርግልኝ ምናምን ሲሉ ቀናለሁ እና እንደው የእነሱን ያህል እንኳን ባይሆን ስለቴ ተሰምሮ ትልቅ ነገር ተደርጎልኝ አይምሮዬ የሚፈጥረው ነገር ግን አለ ነው ምልክ። ገብቶሃል ጋዲ? እኔ ደግሞ አንድ መመክረ ነገር ምን መሰለ፣ እንደው ጠቅለል ያለ ሀሳብ ልስጥ። ጠቅለል ያለ ሀሳብ እውነት ለማውራት በቀንነት እየጠየቅ ከሆነ ጠቅለል ያለ ሀሳብ ልስጥ። ምን መሰለ፣ ክርስቶስ ኢየሱስ አንድ የተናገረው ነገር አለ አይደለ? ክርስቶስ ኢየሱስ አንድ ክርስትና ጥሪው ምን እንደሆነ ብዙ ሰዎች አንዳንዴ የሆነ ሚክስ ስለሚያደርጉት ክርስቶስ ኢየሱስ ምን አለ? የሚወደኝ ቢኖር መስቀሌን ይሸከምና ይከተለኝ አለ አይደል? የሚወደኝ ቢኖር መስቀሌን ይሸከምና ይከተለኝ ብሎ ጌታ ሲናገር መስቀል ምን ማለት ነው ብሎ ዲፋይን ማድረግ ይፈልጋል። ለምሳሌ መስቀል የሚለው አንዳንድ ሰዎች ለምሳሌ በቤተክርስቲያን ታሪክ ውስጥ እንደምንመለከተው ዛሬም በዚህ ዘመን እንደምንመለከተው የምርም የክርስቶስ ኢየሱስ መስቀልን አንገታቸው እየተቀላ እየታረደ የክርስቶስ ኢየሱስ መስቀልን የሚሸከሙ ሰዎች አሉ። ነገር ግን መስቀል ደግሞ ምን ተብሎ ይፈታል ከተባለ በአባቶችም ትምህርት እንደምንረዳው የክርስቶስ ኢየሱስ መስቀል ማለት ምንም አይነት መከራ፣ ችግር ህይወታችን ውስጥ ቢመጣ እግዚአብሔር ሳናማርር በትዕግስት ጌታን እየጠበቅን ጌታን ተስፋ እያደረግን በትዕግስት የክርስቶስ ኢየሱስን ስም እያመሰገን በትዕግስት መኖር፣ ይሄ የክርስቶስ ኢየሱስን መስቀል መሸከም። ለምሳሌ ሰው በሽታ ሊኖርበት ይችላል። እንደውም አሁን አንተ ያልከው ነገር ወደ አንተ እመጣለሁ። ሰው ለምሳሌ በሽታ ሊኖርበት ይችላል። ሰው የሆነ አይነት በሽታ ሊኖርበት ይችላል። ለምሳሌ የማይለቀው በሽታ
መጽሐፍ ቅዱስ ላይ እኮ ያሉ ታሪኮች እኮ የተቀመጡበት ዋናው ምክንያት ምንድነው? እንደዚህም አለ። መጻጉዕ ለምሳሌ መመልከት እንችላለን። ያን ሁሉ ዓመት ታማሚ ነበር። ኦኬ። ለምሳሌ በዚህ ዘመን እንደዚህ አይነት ህመም ያለባቸው ሰዎች አሉ። በህመማቸው ጸንተው ኦኬ እግዚአብሔርን ሳያማርሩ ለምን የሰማዩን ነገር ተስፋ እያደረጉ መኖር የክርስቶስ ኢየሱስን መስቀል መሸከም ነው። ባይት ሰልፍ የክርስቶስን መስቀል መሸከም ነው። ኦኬ የተለያዩ አይነት መከራዎች ሊመጡብን ይችላሉ ላይፍ ላይ። አሁን አንተም እንዳልከው አሁን እንደውም አንተ እኮ ያነሳልኝ ታሪክ እንደው ያው ሞር ነገሩን ፐርሰናል አናድርገው ያልኩ ለዛ ነው። ፐርሰናል ላይፍ ላይ ማውራት ስላልፈለኩ ነው እንጂ እግዚአብሔር ይመስገን መቁረብ ደስ ይላል። አብይ ጾም ሊገባ ሲል ያልከኝ ወይስ ከወጣ በኋላ ነው? ልክ ሲፈታ ነው ያልከኝ ካልተሳሳትኩ። ነገ ሊገባ እሑድ ቀን ነው ይሄኛው አብይ ጾም። አዎ እንደውም እኔ አንተን ምንድነው እንደ ታናሽ ወንድምም ታላቅም ታናሽም ሊሆን ይችላል። ኤኒዌይስ የምመክረህ ምንድነው ቅርብ ጊዜ ነው 2 ወር 3 ወር ለምን ክርስትና የክርስቶስ ኢየሱስን ስጋን ቅዱስ ስጋውና ክቡር ደሙን እየተቀበሉ ኦኬ ክርስቶስን ወደ መምሰል የማደግ ህይወት ነው። በዛ ውስጥ ምን አለ ከተባለ ፈተና አለ። ብዙ ሰዎች ለምሳሌ አሁን አንተ እርግጠኛ ነኝ ፐርሰናሊ ለሰው የማትናገረው የሆነ ለምምድ የሆነ ማሸነፍ የምትፈልገው የሆነ ማንነት ኦኬ ኦቨርካም የምታደርገው የሆነ ማንነት ሊኖር ይችላል። አለም እርግጠኛ ነው ሁላችንም ጋር አለ። ነገር ግን ያንን በአንድ ምሽት ኦር አንዴ ለምሳሌ አንዴ ሰው ሄዶ ስለቆረበ በአንድ ያንን ኦቨርካም ያደርጋል ማለት አይደለም። ነገር ግን ምንድነው ቀስ በቀስ ነው። አየህ መጽናት። ለዛ ነው ጌታ ምን አለ እስከ መጨረሻ የሚጸና ይድናል። አንዳንዴ እምነታችን ላይ ሁላ የምናምነው ነገር ላይ ሁላ ጥርጣሬ ይፈጠራል። የምናምንበት ኮር እምነታችን ላይ ለምሳሌ የምናምነው ሃይማኖታችን ላይ አሁን አንዳንድ ሰው እንዴ የክርስቶስ አምላክነት ላይ ጥያቄ ሊፈጠርባቸው ይችላል። ኦኬ ሚስጥረ ስላሴ ላይ ነገረ ስላሴ ላይ ጥያቄ ሊፈጠርባቸው ይችላል። ይሄ ምንም ኃጢአት አይደለም፣ ባይተሰልፍ ኖርማል ነው። ነገር ግን ምንድነው በእምነት በጸሎት እየበረታን የቤተክርስቲያንን ትምህርት እየተማርን ምን እያለ ስንሄድ እየጠነከርን እየበሰልን ጳውሎስ እንደተናገረው ማለት ነው። እናንተ አጥንት በመጋጫችሁ እድሜ ወተት እየጠጣችሁ ነው አላቸው። አየህ ክርስትና ይሄን በምን ሲመስለው ነው? ወተት መጠጣት ማለት ገና ጀማሪ ክርስቲያኖች ኢንፋንት ነን፣ ህፃናት ነን እኛ። አየህ አጥንትን ወደ መጋጥ ደግሞ እያደግን እንሄዳለን። ስለዚህ ምንድነው የምመክርህ ጥርጣሬዎች ሊፈጠሩ ይችላሉ። የሆነ ኦቨርካም ማድረግ የምትፈልጋቸው ማሸነፍ የምትፈልጋቸው ማንነት ላይ የሆኑ ነገሮች ሊኖሩ ይችላሉ። ነገር ግን እርሱም በምንድነው ከጌታ ጋር በደንብ ጸሎት እያደረግ በጾም በጸሎት እየተጋ ኦኬ ባታሸንፈው ራሱ ነው ማለት ባይዘው ኦቨርካም ባታደርገው ራሱ የጌታ ፈቃድ ይሁን ብለህ በዚህ መልኩ መኖር ነው ክርስትና። ስለዚህ አንተ የሆነ ህይወት ላይ አፕን እያደረገ ያለን ነገር ይዘህ ጳውሎስ እንዴት እንደዚህ ተደረገለት ብለህ ከጳውሎስ ጋር ንጽጽር ውስጥ መግባት ባይተሰልፍ ፌር አይደለም። ኦኬ ከጳውሎስ ጋር ያነሳው ነገር ላይ ደግሞ ጳውሎስ ለምሳሌ በደማስቆ ጌታ ተገልጦለታል። ኦፍ ኮርስ ጌታ ተገልጦለታል። ጌታ ተገልጦለታል። ከተገለጠ በኋላ ግን ጌታ ሆይ ምን እንዳደርግ ትፈልጋለህ ብሎ ጳውሎስ ሪስፖንስ ሰጥቷል። አየህ ክርስቶስ አይደለም እንዲህ አንጠልጥሎ ወደ አናንያ ሄድ ብሎ አንጠልጥሎ ወርውሮት አይደለም። ክብር ምስጋና ለስም አጠራሩ ይግባውና ምን አለ ግን ምን ላድርግ ብሎ ሪስፖንስ ሰጠ። አየህ ጳውሎስ መጀመሪያም እኮ ለሚያምነው ነገር ለእውነተኛው አምላክ እኮ ትእዛዝ ነበረ። ትክክለኛ ነው ብሎ ላመነው ነገር ነበር ትጋቱ ራሱ። ኦኬ ለእውነተኛው አምላክ ለያህዌ ነበር፣ ለያህዌ ተቆርቆሮ ነበር ያንን ነገር የሚያደርገው። ነገር ግን ክርስቶስ ኢየሱስ የአብርሃም ሲገለጥ ምን ላድርግ ሲለው ክርስቶስ ኢየሱስ ከዛ በኋላ ቀጣዩን ትእዛዝ ሰጠው። አየህ ስለዚህ ምን ላድርግ ማለት ይፈልጋል። የኢትዮጵያ ጃንደረባን የምትመለከተው እኮ እሱን ወንጌል ተሰበከለት። የኢትዮጵያ ጃንደረባ ለምሳሌ ፊልጶስ ወንጌል ሰበከለት። ወንጌል ከሰበክ የምታነበውን ታስተውላለህን ብሎ ጠየቀው። ከዛ ምን አለ ሪስፖንስ ሰጠ። አላስተውልም ሐቀኛውን አየህ ማወቅ የሚፈልግ ወደ እውነት መድረስ የሚፈልግ ሰው ስለነበረ ለፊልጶስ ጥያቄ ሪስፖንስ ሰጠ፣ መልስ ሰጠ። ከዛ ፊልጶስ ወንጌል ሰበከለት። ዋሲያይ አሁን መጠመቅ እችላለሁ አለ። በዚህ መልኩ ነው እና እኛ ህይወት ላይ አፕን የሚያደርጉ ነገሮችን ይዘን እንደው ከታላቅ ይቅርታ ጋር ቅዱስ ጳውሎስ ላይ አፕን ያደረገው ነገር ጳውሎስ በጣም ታላቅ ሐዋርያ ነው። ኦኬ ጳውሎስ እውነት እናውራ ከተባለ ጳውሎስ እንዴት ክርስትና ላይ መጣ የሚለው ነገር ብቻ ሳይሆን ጳውሎስ ወደ ክርስትና ወደ ክርስቶስ ኢየሱስ ከመጣ በኋላ ራሱ አሁን እኛ በዚህ ዘመን እንደ ጳውሎስ ወደ ክርስትና ራሱ ብንጠራ ጳውሎስ የደረሰበትን መከራ 1/10ኛው ተውት፣ 1/10ኛው 1/100ኛውን ጳውሎስ የደረሰበትን መከራ ቢያጋጥመን ክርስቲያን ኤቲስት ሆነና ኤቲስት ኦኬ ጳውሎስን ስታነሳ አንድ የመጨረሻ ነገር ላንሳል። ለምሳሌ ጳውሎስ ይታመም ነበር አይደል? ካልተሳሳትኩ እኮ ምንድነው አንዴ ጥቅሱን ላውጣልህ። ቆይ ሁለተኛ ቆሮንቶስ ላይ መሰለኝ ካልተሳሳትኩ ጥቅሱን ትይዘዋለህ። አይ ቲንክ አንዴ እሺ ሁለተኛ ቆሮንቶስ ምዕራፍ 12 ላይ ቁጥር 8 እና 9 ጌታን እንዲህ ብዬ ጠየቅኩት፣ ከዛ በኋላ ጌታም ጸጋዬ ይበቃል። አሁን ጳውሎስ ይታመም ነበር። ለምሳሌ በጣም ከባድ ህመም ነበረበት። ነገር ግን
በዛ አገልግሎት ውስጥ ያን ሁሉ ሰው ይፈውስ የነበረ ጳውሎስ ለምሳሌ ፐርሰናል የራሱ ችግር ነበረበት። ነገር ግን እንደው ጌታ እንዴት ከጌታ ጋር ይነጋገር የነበረ ጳውሎስ ስንት ችግር የራሱ ህመም ነበረበት። የራሱ ህመም ነበረበት ጳውሎስ። ሰዎችን የሚፈውስ ጳውሎስ የራሱ ህመም ነበረበት። ኦኬ። ነገር ግን ጳውሎስ እንደው ይሄ ነገር እንደው ጌታ እንዴት አልመለሰልኝም፣ ይሄን ነገር እንዴት እንዲያላልኝም ብሎ ክርስትናውን አልተወም። ነገር ግን ልሄድ ከክርስቶስ ጋር እናፍቃለሁ ብሎ እስከ መጨረሻ ሲጸና እንመለከተዋለን። ስለዚህ ምንም አይነት ነገሮች ጥርጣሬዎች ብለው ፐርሰናል ችግሮች ብለው እነዚህ ነገሮች ላይፋችን ላይ አፕል ሊያደርጉ ይችላሉ። ክርስትናው ግን የሆነ ችግር ሲያጋጥመን ክርስቶስን መተው ሳይሆን የሚያስተምረን መጽናት። ኦኬ። የሆነ ነገር ክርስቶስ ኢየሱስን ጌታን በጸሎት ጠይቀነው ባይሳካ ራሱ ምን ማለት የጌታ ፈቃድ ይሁን ብለን ነገሮችን እንትን ማለት ነው የሚያስተምረንና ከዚህ አንፃር ብናየው ወንድማችን መልካም ነው ብዬ አስባለሁ። ጋዲ እሺ አይዞህ በርታ። እሺ እግዚአብሔር በነገር ሁሉ ካንተ ጋር ይሁን። ጥሩ ነው ይሄ ራስን ማሻሻል መፈለግ፣ በመንፈሳዊ ሕይወት ራስን ማሳደግ ምናምን መፈለግ ጥሩ ነው፣ መልካም ነው። ነገር ግን ጸሎት አድርግ፣ በቃ ጸሎት አድርግ። እሺ እግዚአብሔር የልብን ያውቃል። እግዚአብሔር አባት ነው። ከምንም ነገር በላይ ደግሞ አባት ደግሞ ለልጁ ይራራል። ስለዚህ ጸሎት አድርግ፣ በርታ። ጌታ በነገር ሁሉ ካንተ ጋር ይሁን። እንደተባለው ከቤተክርስቲያን አትራቅ፣ ከቅዱስ ሚስጥር አትራቅ። ከዛ እግዚአብሔር ደግሞ ቀስ በቀስ እያስተካከለ እንደው ወርቅ ያው እንደምታውቀው በአንዴ አይደለም ማለት ወርቅ የሚሆነው አይደል? እሳት ውስጥ እየገባ አይደል? እሳት ውስጥ እየገባ ፒዩሪፋይ እየተደረገ ነው መጨረሻ ላይ ጎልድ እየሆነ የሚወጣው። ስለዚህ ክርስቲያኖችም እንደዛ ነው። ኦኬ እንዲ ፒዩሪፋይ ኦኬ እየነጻን እና ቀስ በቀስ ነው በመንፈሳዊ ሕይወታችን የምናደርገውና በእኛ ቤተክርስቲያን አሁን ከቤተክርስቲያን ውጭ ባሉ ሰዎች ጋር አንድ ነገር አለ። አስተውላችሁ ከሆነ ዛሬ ራእይ ታይተዋል፣ ዛሬ እንዲሆናል። በቃ በአንድ ቀን በአንድ ምሽት የሆነ ሰው ነብይ ሆኖ ሲያድር ትመለከታላችሁ። በአንድ ሰው የሆነ ሰው በአንዴ ቅዱስ ሆኖ ጻድቅ ሆኖ ትመለከታላችሁ። ክርስትናው ላይ ግን እንደዛ አይደለም። ባይዘው ፕሮሰስ ኢቨን ጳውሎስ ወደ አገልግሎት ከመምጣቱ በፊት እኮ 3 ዓመት በበረሃ ኖሯል። ኦኬ በበረሃ ኖሯል እኮ ጳውሎስ። ስለዚህ ከዚህ አንጻር ነው የምንመለከተው። እስከ መጨረሻ የሚጸና ይድናል ይላል የእግዚአብሔር ቃልምና እግዚአብሔር ያበርታ ያጽና። ወዳጃችን አይዞ እግዚአብሔር ካንተ ጋር ይሁን። ጋዲዬ ማለት ምንም የሚታዘንልኝ ሁኔታ ላይ አይደለም ጋዲዬ። በሁሉም ነገር በጣም ደህና ነኝ፣ እግዚአብሔር ይመስገን። ምንም የከፋ ነገር የለም። በቃ እንዲሁ መረዳቴን ከቤተክርስቲያን ሁኔታ አንጻር እንድትነግረኝ ብዬ እንጂ በህይወቴ ጌታ ይክበር፣ ምንም የጎደለኝ ነገር የለም። አመሰግናለሁ ደግዬ። ለእንትናም ለአጅሬውም አንዳንዴ ያው ጆሮ ላይ ሹክታ ይኖራልና ለእንደዚህ አይነት ሹክ ለሚሉ አካላትም ደግሞ መስሚያን ጥጥ አድርገህ ነው መንቀሳቀስ ያለብህ። ለማንኛውም በርታ፣ በጸሎት በርታ። ትልቁ ነገር እሱ ነው። እሺ አመሰግናለሁ። እሺ ኦኬ ዛሬ እንዴት ነው? ከስንት ጊዜ በኋላ ላይቭ ገባን። እሺ እስቲ እንግዲህ ወይ ደግሞ ለቲክቶክ ራሱ አዲስ የሆንክ መሰላ ጋይስ አያችሁ፣ የወለደና ያልወለደ ልዩነቱ። አንተሽ ማይክ ባበራ ቁጥር እሺ፣ ከላይ እስቲ ያሉ ሰዎችን ልቀበሽ። አንተሽ ማይክ ባበራ ቁጥር የሆነ ጩጬ ድምጽ ይሰማል። እኛ ግን ምንም ከጀርባ ምንም የሚረብሽ ነገር የለም። ስቀልድ ነው ደግሞ ስቀልድ ነው። እሺ ገነት የሚል ዩዘር ነው። በስተት ነው የላከችው። ወይኔ እያለሽ ነው። ሶሪ በስተት ነው። አንሰሪ ጋዲ እንዴት ናችሁ? ሰላም ናችሁ ወይ? አረ ነው እንዴት እንደገባው ራሱ አላውቅም። ወርዳለሁ። እሺ ሚሊዮን የሚል ዩዘር ነው። እንኳን ደህና መጣ። ሰላም እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። ይቅርታ ትግርኛ ስለማወራ ነው። አማርኛ ላይ ስህተት ካለ ትግረኛ እንኳን እግዚአብሔር እንግዲህ ይሄንን ጸጋ እስኪሰጠን ድረስ እዚህ ገስት ላይም ደግሞ ትግረኛ የሚናገር ወንድምም የለም። እንግዲህ አንድ ወንድም ነበረ፣ አንድ ዮሐድ የሚባል ወንድም። እንግዲህ እሱ ዛሬ ላይቭ ላይ አልተቀላቀለንም። እሱ ቢኖር አትሊስት አንደርስታንድ ያደረገ ነበር። አማርኛ ላይክ በአማርኛ ሀሳብ መግለጽ ትችላለህ ወይስ ሜቢ ሲብራራ አንደርስታንድ ላላረጋ? አዎ መግለጽ እችላለሁ። ኧረ መግለጽ እችላለሁ። ቀጥል። አጋጣሚ ስህተት ላይ ምናምን እንዳይኖረኝ ብዬ ነው እንጂ ችግር የለውም። ወደ ጥያቄ ልግባ? ይቻላል።
እሺ የዮሐንስ ወንጌል ምዕራፍ 6 ቁጥር 59 እስከ 63 ያለው ብታብራራልኝ ደስ ይለኛል። አስቀድሞ ስለ ስጋና ደሙ ሲያወራ መጥቶ ስጋ ደግሞ እንትን ይላል ሕይወትን የሚሰጥ መንፈስ ነው፣ ስጋም ጥቅም የለውም ምናምን ይላልና ስጋ እንድታብራራልኝ። አዎ ስጋ ሲል ግን ስለ ራሱ ስጋ አይደለም እየተናገረ ያለው አሁን ያልከው ክፍል ላይ ማለት ነው። አዎ እሱን እንድታብራራልኝ ፈልጌ ነው። ሌሎች ስለ ስጋው እያወራ አልነበረም ምናምን ስለሚሉ እንትን ለመረዳት ፈልጌ ነው። አዎ አስቀድሞ ስለ ስጋና ደግሞ እያወራ አይደለም ምናምን ይላል። ኦኬ ሰዎች እንደዛ ይላሉ ነው። እሺ አንዴ ቆይ እሺ አንዴ ይቅርታ አንዴ ዞሮ ሀሳቡ ምንድነው ከተባለ ያው ጌታችን ኢየሱስ ክርስቶስ ያው ዮሐንስ ወንጌል ምዕራፍ 6 ላይ ሙሉ ለሙሉ እየተናገረ ያለው በዋናነት ስለ ስጋና ደም ነው። ስለ ክርስቶስ ኢየሱስ ስለ ራሱ ስጋና ደም ነው እየተናገረ ያለው። ነገር ግን አሁን ያልከው ክፍል ላይ ምንድነው መንፈስ ነው ህይወትን የሚሰጠው ወይ ደግሞ ስለ መንፈስ ቅዱስ ማለት መንፈስ ነው ህይወትን የሚሰጠው ስጋ እንደዛ አያደርግም ብሎ ሲናገር ከምን አንጻር ነው ከተባለ አክቹዋል ስጋ ኦኬ፣ ይሄ ምድራዊ ነገር አለ አይደል ህይወትን አይሰጥም እያለ ነው ባጭሩ። ምንድነው እዚህ ክፍል ላይ ግራ ያጋባ? ሜቢ ክፍሉ ግልጽ ነው ብዬ ነው። ምንድነው ግራ ያጋባ? ሚሊዮን ሜቢ ግልጽ ነው ክፍሉ እኮ አልሰማም ጋይስ። አይ ኔትወርክ እያስቸገረኝ ነው። ኦኬ ሜቢ ተመለሰ ትመጣለህ። ሚሊዮን ይቅርታ ካልሆነ አይ ቲንክ ኔትወርክ ያስቸግራል መሰለኝ። አሁን እየተሰማኝ ነው። ተናገር አሁን ንገረኝ። እሺ ምንድነው ዋናው ሐሳብ ምንድነው? ጌታችን ኢየሱስ ክርስቶስ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ተናግሯል። ምንም ጥያቄ የለውም። ኦኬ ባጭሩ ምንድነው ክርስቶስ ኢየሱስ ስለራሱ ስጋና ደም ሲናገር ይሄ በቃ ኮምፓራቲቭሊ ነው ነገሮችን እያስቀመጠ ያለው። የራሱ ስጋና ደም ሰው የክርስቶስ ኢየሱስን ስጋና ደም እየተቀበለ ከሆነ ከባጭሩ ምንም ጥያቄ የለውም የዘላለም ሕይወትን ያገኛል። ነገር ግን ክርስቶስ ኢየሱስ እዚህ ጋር አሁን ባልከው ክፍል ላይ ስጋ ብሎ ሲናገር ግን ዓለማዊ ነገርን ነው እያለ ያለው። ኦኬ ይህ ምድራዊ ነገር እዚህ ምድር ላይ ያለ ነገር ግን ምንድነው ሕይወትን አይሰጥም ነው። ነገር ግን የክርስቶስ ኢየሱስ የእርሱ ስጋ ከሰማይ የወረደ ህብስት አይደል? ከሰማይ የወረደ ህብስት እኔ ነኝ ብሎ እኮ ተናግሯል። ከሰማይ የወረድኩ እንጀራ እኔ ነኝ ብሎ ተናግሯል። ኦኬ ክርስቶስ ኢየሱስ ከሰማይ የወረደ እንጀራ ነው። ኦኬ ከሰማይ የወረደ ምግብ ነው። ከሰማይ የወረደ ህብስት ነው ጌታችን ኢየሱስ። ኦኬ ስለዚህ የእሱ ስጋና ደም መብላት ቃል በቃል ራሱ እንደተናገረው የዘላለም ሕይወትን ይሰጣል። እዚህ ጋር ሲናገር ስለ ምድራዊ ነገር ነው። ኦኬ መንፈሳዊ ነገርና ምድራዊ ነገርን፣ መንፈሳዊ ነገርና ስጋዊ ነገርን እያወዳደረ መንፈሳዊ ነገር ሕይወት ይሰጣል፣ ስጋዊ ነገር ደግሞ ምድራዊ ነገር ደግሞ ሕይወትን አይሰጥም እያለ ነው ወንድማችን። ሰምተኝ ከሆነ ባጭሩ እሺ እዛው ላይ ምዕራፍ 60 ነው መሰለኝ እንትን ይላል ከደቀ መዛሙርቱ ይሄ የሚያስጨንቅ ንግግር ነው ምናምን ብለው ነበር። ምን ሆኖ ነው ማለቴ ምን ስላለ ነው? ትክክለኛ ስጋዬ ነበር ስለ ስጋውና ደሙ። አዎ የሚያስጨንቅ ነገር ነው ያሉት። ከምን አንጻር ነው? ይሄ አለ አይደል አሁን ለምሳሌ ክብር ምስጋና ለስም አጠራሩ ይግባውና ይሄ ስጋ ቤት አለ አይደል አሁን ስጋ ቤት ስጋ ተሰቅሎ ትመለከታለህ አይደል? አዎ እና ይሄ ኖርማሊ ስጋዬን የበላ ደሜን የጠጣ ብሎ ሲናገር ክርስቶስ ኢየሱስ አለ አይደል ራሱን እንዲየቆረጠ በዛ አይነት ሴንስ እንደው ክርስቶስ ኢየሱስን ሄዶ አለ አይደል እንዲህ መመገብ እሱ ባለበት አለ አይደል እሱ እዚህ ጋር ተቆርጦ እንደዛ አይነት በዛ መልኩ ስላሰቡ ነው ይሄ ምን አይነት የሚጨንቅ ነገር ነው ብለው የተናገሩት። አየህ እሱ ግን ጌታችን ኢየሱስ ክርስቶስ ግን መንፈሳዊ ህብስት ነው። ኦኬ መንፈሳዊ ምግብ ነው። እና እነሱ በተረዱበት ሴንስ አይደለም እሱ ሲናገር የነበረው። እነሱ የተናገሩት ባይዘው እንደዚህ አይነት መንፈቅና እንደዚህ አይነት እምነት የነበራቸው በጥንቷ ቤተክርስቲያን ውስጥም ነበሩ።
እንዴ ይሄ ያለ አይደለ ሊትራሊ ክርስቶስን ፊድ ማድረግ ሲባል የክርስቶስ ኢየሱስ ስጋና ደም መብላት ሲባል ክርስቶስን ሄዶ አለ አይደል ብቻ ተርተኛል ብቻ ሐሳቢ እሱን የክርስቶስን ስጋ እንደው በቆመበት እንደዛ መብላት አድርገው ነበር ያሰቡት ፊዚካሊ እዛው በሚታይ እዛው ፊት ለፊት ላይ ማለት ነው እንደዛ ነበር ለዛ ነው ይሄ የሚጨንቅ ነገር ነው ብሎ የተናገሩት ቀጠለ ብለህ ስታነብኮ ጌታ ምን ብሎ መለሰላቸው ምንድነው ያላችሁ ጌታ ካላመናችሁ እኮ እናንተ መሄድ ትችላላችሁ ነው አይደል ያላችሁ ለትሄዱ ትወዳላችሁ ነው አላላችሁ ከዛ አንፃር ነው እሺ ገብቶኛል ቴንኪው ወደ ሁለተኛው ጥያቄ ልባ ይቅርታ እሺ ችግር የለውም እሺ የማቴዎስ ወንጌል ምዕራፍ 12 ቁጥር ምናምን እንትን ይላል መንፈስ ቅዱስ የሰደበ ኃጢአቱ አይሰረይለትም ይላል የማይሰረይ ኃጢአት አለ እንዴ ኦኬ ምንድነው የሚለው መንፈስ ቅዱስን ሰደበ ኃጢአቱ አይሰረይለትም ይላል ያ ይሰማል ድምጼ አው ጋዶ ትሰማለህ ለቴርክ ይሰማል እኮ ድምጽ ይሰማል አንተ አዎ ትሰማለህ ብቻ ፍሬሽ ቲክቶክ ከፋቸው እኮ አረ ሎጋውት እየወጣብኝ እኮ ነው ምን እንደሆነ አላውቅም አረ ነበር በደንብ ትሰማለህ ታፕታፕ አድርጉ ጋይስ አላውቅም እኔ እንግዲህ ታፕታፕ አድርጉ እስቲ አንዴ ታፕታፕ አድርጉ ሼሩንም ከፍ አድርጉ 5000 ምናምን ሼር አድርጉ እዚህ ቅድሙ ርዕስ ላይ ሳትረሳው ያንን ነገር ትንሽ ሐሳብ ትሰጥበታለህ ቀደም ያወራነው አሎ ጋይስ ምንድነው እኔ እየታየኝ እኮ አይደለም አላለ ኮሜንቱ እየተከፈተ ነው አለ ወደም እስቲ አንተሽ ኮንፊርም አድርገኛ እንደ ይቅርታ ጀመረው ደግሞ ኦኬ እሺ አሁን መጥቻለሁ መሰለኝ አሁን ኮሜንቱም እየታየኝ ነው ጀመረው መሰለኝ ቲክቶክ ደግሞ አንዳንዴ ጋይስ እንደዚህ ሆነ የሚያዝገው ነገር አለ ምን እንደሆነ አላውቅም ሪዝኑ ራሱ
እሺ ከምን አንጻር መሰለ ወዳጅ ጥያቄ እንደገመልኛ እንዴ ሜቢ ደግሞ ሌላ ነገር እንትን እንዳለ እሺ እኔ ይሰማሃል? ይሰማል። አሁን መታል። ኦኬ የማቴዎስ ወንጌል ምዕራፍ 12 ቁጥር 31 ላንብብልህ። ስለዚህ እላችኋለሁ ኃጢአትና ስድብ ሁሉ ለሰዎች ይሰረይላቸዋል፣ ነገር ግን መንፈስ ቅዱስን ለሰደበ አይሰረይለትም ይላል። ማቴዎስ 12 ቁጥር 31። ኦኬ መንፈስ ቅዱስን መሳደብ የሚለው ሐሳብ ከምን አንጻር ወይ ደግሞ የማይሰረይ ኃጢአት አለ ወይ ነው ሐሳብ? አዎ። ኦኬ ከምን አንጻር መሰለ ይሄን የምንመለከተው በአባቶችም ጽሑፍ ውስጥ የምንመለከተው የለም አለማመን ብቻ ነው በንስሐ የማይመለስ ኃጢአት። አሁን አባቶች በምን መልኩ መሰለ የሚፈቱት ይህንን ክፍል ያው እንደምታውቀው ልብን መጥቶ የሚነካው ወይ ደግሞ የሰዎችን ልብ መጥቶ የሚያንኳኳው መንፈስ ቅዱስ ነው አይደለ? አሁን ለምሳሌ ጌታችን ኢየሱስ የተናገረበት ኮንቴክስት አለ እዛው ክፍል ላይ እዛ ማቴዎስ ወንጌል ላይ ብቻ ሳይሆን ባይዘዌ ማርቆስ ወንጌል ላይም አለ። ፊት ለፊት ግልጽ በሆነ ሁኔታ የእግዚአብሔርን ትልቅ ስራ የእግዚአብሔርን ድንቅ ስራ ሰዎች እያዩ ነገር ግን እያወቁ ይሄ ካጋንንት ነው ይሄ ከእንዲህ ነው የሚሉ ሰዎች ካሉ እነዛ ሰዎች ላይ አንደኛ እዛ ክፍል ላይ ቀጥታ ቃሉን ስፔሲፊካሊ እዛ ከክፍሉ ኮንቴክስት አንጻር ስንረዳው በዛ መልኩ ነው የምንረዳው። ድንቅ የሆነ የእግዚአብሔርን ተአምር ሰዎች እያዩ ነገር ግን ያንን ተአምር ካጋንንት ነው ወይ ደግሞ ከእግዚአብሔር አይደለም ብሎ መናገር ባይሰልፍ ትልቅ የሆነ ቅጣት ነው፣ ትልቅ የሆነ ኃጢአት ነው ራሱን ችሎ። ነገር ግን ዋናው ኮንሰፕቱ ምንድነው ከተባለ ሬዚስቲንግ ዘ ሆሊ ስፒሪት ማለት ነው። አባቶችም እንደሚናገሩት አባቶችም የሚፈቱት በዚህ መንገድ ነው። ባይዘው ሬዚስቲንግ ዘ ሆሊ ስፒሪት ማለት ምንድነው? መንፈስ ቅዱስን መቃወም። እንደምታውቀው ልባችንን መጥቶ ማን ነው የሚያንኳኳው? መንፈስ ቅዱስ ነው አይደል? ልባችንን የሚነካው ለምሳሌ ንስሐ እንድንገባ ልባችንን የሚነካው መንፈስ ቅዱስ ነው። ሰዎች ለምሳሌ እንዲያምኑ ጥሪ የሚያደርገው ማን ነው? ወይ ደግሞ ኮሊንግ የምንለው አለ አይደለ? ወይ ጥሪ የሚያደርገው ማን ነው? መንፈስ ቅዱስ ነው። ሰዎች ባይዘው የሰዎችን ልብ መጥቶ የሚያንኳኳው ሰዎች እንዲድኑ ጥሪ የሚያደርገው ምን የሚለው መንፈስ ቅዱስ ነው። ስለዚህ ያ መጥቶ የሚጠራ መንፈስ ቅዱስ ሬዚስት ማድረግ መንፈስ ቅዱስን አለመቀበል፣ የመንፈስ ቅዱስን ድምፅ እየሰማ እንዳልሰማ መሆን ወይ ደግሞ ልብን ማደንደን ፈርዖን እንዳደነደነው ማለት ነው። ማደንደን ባይሰልፍ ምን ማለት ነው? መንፈስ ቅዱስን መሳደብ ነው። ስለዚህ መንፈስ ቅዱስን መሳደብ ኦር መንፈስ ቅዱስን ሬዚስት ማድረግ ደግሞ የማይሰረይ ኃጢአት ነው ወይ ደግሞ ስርየት የሌለው ኃጢአት ነው ተባለ። ከምን አንጻር ከተባለ ሰው መንፈስ ቅዱስን ሬዚስት ካደረገ አይድንም ወይ ደግሞ እድሜ ልኩን በኃጢአት ውስጥ ነው የሚኖረው። ስለዚህ ኃጢአት ስርየት አያገኝም ማለት ነው። ለዛም ነው በዚህም ሕይወት በዚያኛውም ሕይወት ብሎ የተናገረው ጌታችን ኢየሱስ ከዚህ አንጻር ነው። ስለዚህ ክፍሉን ባጭሩ ስንረዳው ምንድነው? መንፈስ ቅዱስን ሬዚስት ከማድረግ አንጻር ወይ ደግሞ የመንፈስ ቅዱስን ጥሪ አለመስማት። ለምሳሌ ሌላ ምሳሌ ልስጥ። አሁን አንተ ክርስቲያን ነህ፣ ህሊና ይወቅሳል አይደል? ሚሊዮን ይሰማል ብዬ አስባለሁ። ህሊና ይወቅሳል። ለምሳሌ ኃጢአት ስንሰራ ህሊናችን ይወቅሰናል። በይዘው ህሊና ሲወቅሰን እንደው ሳይንቲስቶች ምናምን እንደሚሉት እንደው የሆነ አይደለም። በይዘው መንፈስ ቅዱስ ነው ክርስቲያኖችን እየመጣ የሚወቅሰው። መንፈስ ቅዱስ ነው። ይህ በሰራነው ኃጢአት በቃ እንደው አዝነን እንደው እግዚአብሔርን እንድናፍቅ ልባችንን መጥቶ የሚያንኳኳው መንፈስ ቅዱስ ነው። ያንን መንፈስ ቅዱስ መጥቶ ልባችንን እያንኳኳ ሬዚስት ካደረግነው ልባችንን ካደነደን ባለንበት በዛው በኃጢአት ህይወት ከቀጠልን ግን ምንድነው? መንፈስ ቅዱስ መሳደብ ነው። ባይዘው ለምን? መንፈስ ቅዱስ በጥልቅ ፍቅሩ መጥቶ እኛን ለህይወት ለድህነት እየጠራን እርሱን መሳደብ ነው፣ እርሱን ሬዚስት ማድረግ ነው፣ እርሱን መግፋት ነው። ስለዚህ ይሄ ደግሞ ምን ያደርጋል? ሰውን ከድህነት ያስወጣል። የኃጢአት ስርየትን እንዳናገኝ ያደርገናል። ስለዚህ ኦቨርኦል ኮንሰፕቱ አባቶችም የተረዱበት መንገድ በዚህ መልኩ ነው የሚለውን ወንድሜ ሐሳቤን አግኝተው ከሆነ ገብቶኛል። በጣም ቴንኪዩ ጋዲ፣ አመሰግናለሁ በጣም። እሺ ሚሊዮን እግዚአብሔር ያክብርልን። ይቅርታ መሀል ላይ ስለተፈጠረው ኔትወርክ እንትን ያው እንግዲህ አንዳንዴ ቲክቶክ አስቸጋሪ ነው። ኦኬ ቴንኪዩ ማቦ። እሺ ጌታ ያክብርልን። እሺ በዲያችን ሰላም ላንቺ ይሁን።
እሺ እስቲ አንድ ሁለት ሰዎች ጥያቄ ያላቸው ምናምን ካሉ እንቀበልና አንዳንድ ሀሳቦች ደግሞ ከዚህ ከጴንጤዎች ጋር በተገናኘ እንደው ሰሞኑን ቲክቶክ ላይ ብዙ ነገር ያው በቪዲዮ ደረጃ ብዙ ማአት እየሰማን ነው። ማአት እየሰማን ነውና እስቲ ቆይ ገስት ላይ ያሉ አንድ ሁለት ሰዎችን ለመቀበል ልሞክር። እቺና መተውኝ የሚል ዩዘር ኔም አለ። ረቂቅ እግዚአብሔር ያክብርልን። እሺ ባይ ዘ ዌይ እንትን ሰምታችኋል አይደል ጋይስ? አሁን እንደው አንተ ሻውን የቀደሙን ሀሳብ ምን ብለን እናውራው? አሁን እኮ ፕሮቴስታንቱ እርስ በራስ እኮ እኔ ከበደኝ። አሁን ሀሳቡ ራሱ እንትን ለማለት እነዚህ በጣም የትኛው የመጀመሪያውን ሀሳብ ነው የምትለኝ? ኧረ ሁሉም አሁንም ራሱ እንትን ያለውን ግን እኔ አባታቸው ሉተር አንዳንዴ በጣም በቃ አዝኖላቸው ነው ታውቃለህ፣ 100 ሺህ አጋንንት ያለው እኔ በቢሊየን በትሪሊየን ተጠረቃቅመው ነው እንዳለ የወደቁት መናፍስት ሁላ እነሱ ላይ ሰፈሩ ነው ይመስለኝ እንጂ በዚህ ልክ የክርስቶስን ትምህርት መጣል በጣም ነው የሚያሳፍረው። እንግዲህ የዛሬ 10 ዓመት በፊት የነበረውን ቪዲዮ እንኳን አይታችሁታል አይደል? እንዴት ስለ ቅዱስ ሥጋውና ክቡር ደሙ የነበረው ሐሳብና ከዛ በኋላ የመጣው ሐሳብ ራሱ ምን አይነት አጋንንታዊ እንደሆነ አይታችኋል። ይሄ ደግሞ የሚመጣው ከአጋንንት ነው እንጂ ወይንም ከክርስቶስ ትምህርት ወይ ከእውነተኛው የመጽሐፍ ቅዱስ ትምህርት የሚመነጭ ትምህርት አይደለም። ቢያንስ ሰው ልጅ ያለው አንድ ትምህርት ነው። እንደዚህ አይነት ዝብርቅርቁ የወጣ ሊመለስ የማይችል በጣም በቃ ፈተና የሆነ ለራስም ለሰው ፈተና የሆነ ትምህርት የትም አይተናናቅምና እሺ በል ቀጥል። ኤቢሲዲ እየተባለብኝ ነው። ሚዩት ነኝ ጋይስ፣ ልቀባጥር ነበር ሚዩት ሆኜ። በጣም አፉ በል ትላለህ። ምንድነው ያው እኔ አሁን እግዚአብሔር በሚያውቀው በዚህ ዘመን አላቅም። እኔ እንግዲህ ቲክቶክ እየተጠቀመ አሁን ፕሮቴስታንት የሚሆን ሰው አለ ብዬ አላምንም። እኔ ፐርሰናሊ እውነት ለማውራት ቦስት ለማድረግ ምናምን ነገር አይደለም የሚሆንም ያለ አይመስለኝም። ለምን ምን ያህል ኦኬ ምን ያህል ኢቭን እንግዲህ በቃ ይኸው አሁን በአደባባይ ተወጣ እኮ በቃ እኛ ለዛ ነው ባይዘው ከቲክቶኩ ትንሽ እረፍት የወሰድነው ምንድነው በቃ እኛ ሚሽን አኮምፕሊሽድ ጨርሰናል። ኦኬ ምንድነው የጨረስነው? ከአሁን በኋላ እኛ የምንሰራው የኛ ልጆች ላይ ነው። ከኛ ክርስቲያን ወንድሞች እናቶች ጋር የኛ ክርስቲያን ወንድሞች እናቶች ያልገባቸውን ትምህርት ያልገባቸው ጥያቄ ካለ ምናምን ነገር ከቤተክርስቲያን አንጻር እንዴት ነው የሚለው መወያየት ላይ ነው ትኩረት የምናደርገው እንጂ ጀለሶች ኦልሬዲ እንዲህ ተብሎም አይወራም። እውነት ለማውራት ለምን ያው እንግዲህ ስንት የዲቤት ጥሪ ተመልክተናል አይደል ጋይስ? ስንት የዲቤት ጥሪ በወንጌል አማኝ ተብሎ ስንት የዲቤት ጥሪ እርስ በራስ የሚጠራሩት ስንት ነገር አይታችኋል። ስንት የትምህርት ልዩነት እንዲህ ተብሎ የማይገለጽ ስንት በቃ እልፍ አላፍ የሆነ የትምህርት ልዩነት እንዳለ ተመልክታችኋል። ኦኬ ኢቨን እኔ በቃ እንግዲህ መሰዳደቡን ምን የሚደራረጉትን እሱን ሁሉ ነገር እንተውና ነገር ግን የትምህርት ልዩነቶቻቸው ግልጽ ነው። ሁሌም እንደምንናገረው በዚህ ደረጃ የትምህርት ልዩነት መኖሩ አንድና አንድ ነገርን ያሳያል። ምን መንፈስ ቅዱስ በዛ ህብረት ውስጥ እንደሌለ። መንፈስ ቅዱስ የለም። መንፈስ ቅዱስ ከሌለ ደግሞ ጌታም የለም። ኦኬ ያ ወደ እውነት ሁሉ ይመራችኋል የተባለው መንፈስ ከማን የተላከው? ከጌታ ነው የተላከው። ኦኬ እና አንተ አጋንንታዊ ነህ፣ አንተ እንዲህ ነህ፣ አንተ እንዲህ ነህ፣ አንተ እንዲህ ነህ የሚለው ነገር ከማን የተጀመረው? አንተሽ ቅድም እንዳለው ከአባታችሁ ከሉተር ነው የተጀመረው። ኦኬ ነገር ከዚህ በፊት በጣም ብዙ ጊዜ ላይቭ ላይ ተማምረናል። በጣም ረጅም ጊዜ ሉተር በዚህ ዘመን ቢኖር 98-99% ወንጌል አማኝ ብለው ራሳቸው የተቀመጡ አካላት በሙሉ የተወገዙ ናቸው። ውግዘት ሊትራሊ አሁን ባለፈው አይታችኋል። እንደው በጣም በሚያሳዝን ሁኔታ እህታችን ሊዲያ ማለት ነው ምን የሚል ኮመንት ጻፈች የሆነ አንድ ፖስት ላይ እኛ ወደ አካሉ ወደ ኢየሱስ ነው የምንጠራቸው። ጋይስ ምን ያህል በቃ እንደው የጸረ ክርስቶስ እንደሆነ እነዚህ ሰዎች እኛ ወደ አካሉ ወደ ክርስቶስ ነው የምንጠራቸው፣ እነርሱ ወደ ምን ወደ ህብስቱ። አሁን
እኔ አሁን ሊዲያ ምን እሺ ዘ ፔንቴኮስታል እኔ አይ ዶንት ማይንድ ምንም ነገር ብትል ለምን እምነቷ ስለሚታወቅ ኦኬ ፔንቴኮስታሎች ያው ምንም እዚህ ነገር ላይ ያላቸው ምን ያህል የተብኳካ ትምህርት እንዳላቸው ነው ምንም ጥያቄ የለውም ግን እነዚህ ሰዎች ወይ አይሰሙ ወይ ደግሞ ልባቸውን ደፍነዋል ወይ ደግሞ መስማት አይፈልጉ እንዴ የክርስቶስ ኢየሱስ ስጋና ደም ኮን የተባለው የክርስቶስ ኢየሱስ ስጋና ደም የማን ነው ስጋው የክርስቶስ ስጋው የማን ነው የክርስቶስ ደሙ የማን ነው የክርስቶስ ከዛ መለስ ያረጉና ምን ይሏቸዋል ነጥለው እነርሱ ወደ ክርስቶስ ስጋና ደም ይጠሯቸዋል እኛ ወደ ክርስቶስ እንጠራቸዋለን አያችሁ ምን ያህል አላዋቂነት እንዳለ በጣም ከታላቅ ይቅርታ ጋር እንዴ የክርስቶስን ስጋና ደም ከክርስቶስ መለየት እንዴ ስጋዬ ደሜ ብሎ ጌታችን ኢየሱስ ክርስቶስ ባንደበቱ የተናገረውን የጌታን ቃል አይ ያንተ ስጋና ደም ጌታን እንዲህ ነው የሚሉት ባይዘው ቢያገኙት ያንተ ስጋና ደም ካንተ ይለያል ክርስቲያኖች ኦርቶዶክሳውያን ሰዎችን የሚጠሩት ወደ አንተ ስጋና ደም ነው እኛ ግን ወደ አንተ ነው ጌታ እንደው እንዲህ የሚላቸው ነው የሚመስለኝ አረ ተው እናንተ ሰዎች የሚላቸው ነው የሚመስለኝ ኦኬ ድብልቅልቅ ብሎባቸዋል በቃ የሚያወሩት ነገር ራሱ ምን በቃ ውዝግብግብ ያሉ ሰዎች በቃ ምን እንደሚያምኑ ራሱ የማያውቁ ሰዎች ጌታ ምስክሬ ነው የምላችሁ ለማንኛውም ኦኬ ሰው ወደ ክርስቶስ ኢየሱስ ለምሳሌ ወደ ቅዱስ ቁርባን ሰው ሲጠራ ወደ ጌታ እየተጠራ ነው አለቀ ኦኬ ሰው የክርስቶስ ኢየሱስ ስጋና ደም ህይወት ይሰጣል የዘላለም ህይወት ይሰጣል ተብሎ ሲነገረው ወደ ማን ነው የክርስቶስ እኮ ነው የተባለው የጌታ ስጋና ደም ነው ስለዚህ የሌላ አይደለም ስለዚህ ቅዱስ ቁርባን ኦር የጌታን ስጋና ደም ከጌታ ነጥሎ እንደው እነርሱ ወደ ጌታ ስጋና ደም ነው የሚጠሩት እኛ ወደ ጌታ ነው የምንጠራው ጌታን ያለ ስጋና ደም የት ልታገኙ ነው እህታችን የት ነው የምታገኙት የለም እኮ ኦኬ ከጥንቷን ቤተክርስቲያን ከመጀመሪያው ክፍለ ዘመን ጀምሮ በጣም ብዙ ጊዜ አባቶችንም ተመልክተናል within the Eucharist there is a real presence of within the Eucharist there is a real presence of Christ ቅዱስ ቁርባን ውስጥ የክርስቶስ ኢየሱስ ሪል ፕሬዘንስ አለ ኦኬ ስለዚህ እንደዚህ አይነት እንግዲህ ሉተር አባታቸው እንዳለው 100,000 አጋንንት ያለባቸው እያለ የሚጠራቸው ለዚህ ነው ባይዘው 100,000 አጋንንት ያለባቸው ብሎ አባታቸው ሉተር እኛ አይደለንም አባታቸው ሉተር 100,000 አጋንንት አለባቸው ብሎ የሚነግራቸው ለዚህ ነው በዚህ በኩል ደግሞ አለ ዞር ስንል ደግሞ በጣም እኮ ተቸገረ በዚህ በኩል ደግሞ አለ ምንም ሚስጥረ ስላሴ ወይ ደግሞ ትምህርተ ስላሴ ወንጌል አይደለም ምን እናርግሽ ጋይስ አሁን ይሄን እንዴት ነው ይሄን ነገር እንደው ሚስጥረ ስላሴ ወንጌል አይደለም ወይ ደግሞ ትምህርተ ስላሴ ወንጌል አይደለም የሚሉ ሰዎች ደግሞ አሉ ምን እናድርግ ትምህርተ ስላሴ ወንጌል ካልሆነ ሚስጥረ ስላሴ ወንጌል ካልሆነ ምንድነው ወንጌል ምንድነው ወንጌል በጣም እኮ ነው የሚገርም ምንድነው ወንጌል አብ ኦኬ አባት አንድ ልጁን ያለ መድኃኒት አድርጎ እንደላከ ብለው ቅዱሳን መጻሕፍት እንደሚናገሩት አብ ስለ እግዚአብሔር አብ መጽሐፍ ቅዱሳችን ሲናገር እግዚአብሔር ዓለሙን እንዲሁ ወዷልና አንድ ልጁንም የሚያምንበት ሁሉ ይድን ዘንድ ብሎ ነው የሚናገር ስለዚህ አብ አንደያ ልጁን ልኳል ይሄ ወንጌል ነው ባይዘው ይሄ ምስራጁ እሱ ነው ኦኬ አብ አንድ ልጁን ልኳል እግዚአብሔር አብ የባህሪ ልጁ ጌታችን ኢየሱስን ልኳል ጌታችን ኢየሱስ የመስቀሉን ሥራ ከፈጸመ በኋላ ሞትን ድል አድርጎ ከተነሳ በአባቱ ቀኝ ከተቀመጠ በኋላ መንፈስ ቅዱስን ልኳል አጽናኙን ልኮልናል ኦኬ ኢቭን ለሐዋርያት ጋይስ በደንብ አስተውሉ ጌታ ያስተማራቸው ትምህርት ጌታ ሲናገራቸው የነበሩ ነገሮች በሙሉ ለሐዋርያት ራሱ ግልጽ የሆኑት መንፈስ ቅዱስን ከተቀበሉ በኋላ ነው ግልጽ የሆነላቸው ኦኬ ስለዚህ እንደዚህ አይነት እንግዲህ
በጣም ይቅርታ አድርጉልኝና እንደዚህ አይነት ቃል በመጠቀሜ ድንቁርና ቤቱን ሲሰራብህ ሚስጥረ ስላሴ ወንጌል አይደለም ትላለህ፣ ወይ ደግሞ አጋንንት ልብህን ሲደፍንብህ ሚስጥረ ስላሴ ወይ ደግሞ ትምህርተ ስላሴ ወንጌል አይደለም ትላለህ። እስቲ ኢየሱስ ሊቀ ካህኔ እኔ ኮመንት ላይ ለምንድን ነው ቆይ እንትን የምትሉት? ግባ እስቲ ኢየሱስ ሊቀ ካህኔ ያው ኢንቫይት አድርጌያለሁ፣ ግባ ኮመንት ላይ ዝም ብለህ ከምትጽፍ ግባ። ኦኬ። ስለዚህ እንደዚህ የሚሉ ግሩፖችም አሉ። አሁን የተቸገርነው እሱ ነው እና ፕሮቴስታንቱ ዓለም ላይ እኔ ኢቨን እንደው ፕሮቴስታንቶች በቃ ቤቲንግ እየተጫወቱ ነው የሚመስለኝ፣ የሆነ ቁማር ነገር። ይቅርታ አድርጉልኝና ለምን ዘይኖ ዲፕ ዳውን በዚህ ደረጃ የትምህርት ልዩነት ውስጣቸው ኖሮ በዚህ ደረጃ የእምነት ልዩነት ውስጣቸው ኖሮ ራሳቸውን እንዴት ክርስቲያን ነን ብለው አምነው እንደሚቀመጥ አላውቅም። አሁን ብዙዎቹ ማጆሪቲ ኦፍ ዘም ልባቸው እንዳልኳችሁ ልባቸው ተደፍኖ ነው። እግዚአብሔር በሚያውቀው ልባቸው ተደፍኖ ነው። ብዙዎቹ ያለ ማስተዋል ነው። ህዝቤ እውቀት ከማጣቱ የተነሳ ጠፍቷል ይላል መጽሐፍ ሲናገር። እውቀት ከማጣት ኦኬ። አይሁድ ክርስቶስ ኢየሱስን እንዳላስተዋሉት እንዳላወቁት የክርስቶስ ኢየሱስን ትምህርት ካለማስተዋልና ካለማወቅ የተነሳ መጽሐፍ ቅዱስን ካለማወቅ የተነሳ ብዙ ሰዎች ጠፍተው እንመለከታለን። ብዙ ሰዎች ኦኬ። ስለዚህ እኔ ምን ማለት እንደሚቻል አሁን ደግሞ የሆነ ቀደም አንድ ቪዲዮ ማይቼ ነበር ጌታ በሚያውቀው ምንድነው ብቻ ኤኒዌይስ በጣም እሱ ሐሳብ ላይ እንኳን ሐሳብ አልሰጠም። ዲስተርቢንግ ነው ብቻ ኤኒዌይስ እና እዚህ ቲክቶክ ላይ ያሉ ፕሮዎች እንኳን ከሽፈዋል። እውነት ለማውራት አሁን ለነሱ መልስ መስጠት እነሱን ማውራት ራሱ በጣም አድካሚ እየሆነ መጥቷል። ከሽፈዋል። እርስ በርስ ብቻ ሳይሆን ኦቨርኦል ከሽፈዋል። በቃ ምንም ይሄ ውሃ የሚያነሳ ትምህርትም የላቸውም። እውነት ለማውራት በቃ በጣም አንዱ ከአንዱ ያለው ልዩነት በጣም ከፍተኛ ነውና እስቲ እግዚአብሔር ይርዳቸው፣ ማስተዋል እግዚአብሔር አምላክ ይስጣቸው። ምንም ማለት አይቻልም። እስቲ አንዱ ለሰው ገስት ላይ ምናምን ካለ እስቲ ለመቀበል እንሞክር እንጂ ምን እኔ አሁን አንተሽ ሌላ ምን አለ ሜቢ አድሬስ የሚደረግ ሐሳብ ካለ ለምን ያው ማየት ይጠበቅ ነበር። ቪዲዮ ስላልተመቸኝ ነው ሌላ ስልክ ስላጣው እንጂ ያሳየ ነበር እንጂ ብዙ ነበሩ። ይለፍ ብቻ ሌላ ቀን በደንብ ስንመለስ ይሁን። አዎ ባይ ዘ ዌይ አናፖሎጂቲካሊ ቪዲዮ ለቋል። ገብታችሁ ሪፖስት ምናምን አድርጉለት። ሁላችሁም ኮፒ ሊንክ ሪፖስት አድርጉለት። እሱም ያው አናፖሎጂቲካሊ እንደምታውቁት በጣም ጸዴ ስራ ከሚሰሩ ወንድሞች ውስጥ አንዱ ነው፣ በጣም ማለት ነው። እና አፕሪሺየት ሊደረግ ይገባል። ስፔሻሊ እንደዚህ ቁጭ ብለው ቪዲዮ ሪከርድ እያደረጉ ጋይስ ኤዲት እያደረጉ ምን እያደረጉ የሚለቁ ሰዎች ስራቸው በጣም ባይ ዘ ዌይ አድክም ነው። በጣም የሚያደክም ስራ ነው ከምላችሁ በላይ። ኢቨን ሪከርድ ማድረግ ብቻ ሳይሆን የሆነ ላይቭ ላይ ቁጭ ብለው ሪከርድ እያደረጉ ምን ማስታወስ አለባቸው? ከዚህ በፊት እነዛ ሰዎች የተናገሩትን ነገር፣ ከዚህ በፊት ሌሎች ወንድሞቻቸው ሌሎች ፕሮቴስታንት ወንድሞቻቸው የተናገሩትን ነገር፣ ሌሎች ያስተማሩትን ነገር ማወቅ አለባቸው፣ ማስታወስ አለባቸው። እና ከምታስቡት በላይ አድካሚ ነው ስራው። እና አናፖሎጂቲካሊ ኩዶስ ብለናል። ኩዶስ እና ክብር ለሚገባው ክብርን ስጥ ይላል መጽሐፍም። እና በርቱ። እኛ እኮ ይኸው በቃ ቲክቶክ ላይ እኮ እቅበጥ ሁሉም እኮ ሰው እረፍት ላይ ሆኖ እኮ አሁን እኮ እነዚህ ቪዲዮ ኤዲተሮቻችን ናቸው በቃ እቅበተ እምነቱን በአንድ እጅ ይዘው ቀጥለጥ አድርገው ራን እያደረጉ ያሉትና ጌታ ያበርታችሁ። እውነት እግዚአብሔር የምታደርጉትን ነገር በቅንነት የምታደርጉትን ነገር እንደ መልካም ዋጋ ይቁጠርላችሁ። ወይ አንተ አይተሃል ደግሞ ተረኛ ዩኒፎርም ለባሽ ሪፎርሙዶች እንደሆነ ሪፎርምዶች እንትን ብለው መጡ አይደለ? በቃ ኦፊሻሊ የኛ ትምህርት እንዲህ ነው ብለው ፕሮፋይል ቀይረው መጡ አይደል? ታዲያ እንዴ ተራ በተራ ሁሉም ይቀይራሉ። ቀጣይ ሜኖናይቶች ምናምን ነገር ደግሞ ነቃሌ ምናምን ነገር ይመጣሉ። እንጠብቃቸዋለን። ቃሌ እኮ እንትን ናት። እሷ አስታራቂ ማህበር ናት ቃሌ። እሷ የሁሉም ትምህርት ይመቸኛል እኮ ነው። በየአይነቱ እሷን ለብሶ ነው የሚሄደው የምትለው
ላይ ባለች ስማ ተው ፐርሰናል አታድርገው ትላለህ።